በጀርመን ሀገር ላይ የወጣ የስራ እድል እንዲሁም አዳዲስ ቪዛ ስፖንሰርሺፕ የሆኑ የአውሮፓ ሀገራት ላይ ሄዳችሁ መስራት የምትችሉባቸው አውሮፓ ሀገራትም ላይ ካላችሁ ደግሞ አፕላይ አድርጋችሁ መግባት የምትችሉባቸው አዳዲስ የወጡ የስራ እድሎች አሉ። በተለይ ጀርመን ላይ የስራ እድል በጣም ብዙ እየወጣ ስለሆነ እድሉን እንድትጠቀሙ ለማለት ነው። ሰላም ሰላም ውድ የፒኬቲቭ ተከታታዮቼ እንደምን ቆይታችኋል? እኔ በጣም ሰላም ነኝ። ዛሬም እንደተለመደው በአዲስ ቪዲዮ ወደ እናንተ ቀርብ ያለው ማለት ነው። በጀርመን ላይ አዳዲስ የስራ እድሎች አፕላይ ማድረጊያ ሊንኮች ተለቀዋል። እንዲሁም ደግሞ በፊትም የነበሩ ሊንኮች ላይ በጣም ብዛት ስራዎች ወጥተዋል ማለት ነው። ከ70% በላይ ቪዛ ስፖንሰርሺፕ፣ 30% የሚሆኑት ስራዎች ደግሞ እዛው ሀገር ነዋሪ ለሆነ ሰው ወይም ደግሞ ሲቲዝን ለሆነ ማንኛውም ዜጋ የወጡ የስራ እድሎች አሉ ማለት ነው። ስለዚህ 70% ቪዛ ስፖንሰርሺፕ የሆነውን ስራ አፕላይ አድርጋችሁ ወደ ጀርመን ሀገር በመሄድ መስራት የምትችሉባቸውን አማራጮች ይዤላችሁ ቀርብ ያለው እንዲሁም ደግሞ የስራ አይነቶቹን ምን ምን ማሟላት እንዳለባችሁ ሙሉ በሙሉ ይዤላችሁ ቀርብ ያለው ማለት ነው። ውድ የፒኬቲቭ ተከታታዮቼ ያው ቪዲዮ እንደሚመቻችሁ ተስፋ በማድረግ ላይክ በማድረግ ቪዲዮን ጀምሩ። ጥያቄ አስተያየት ካላችሁ ደግሞ በኮሜንት መጠየቅ ትችላላችሁ። የተለያዩ ጥያቄዎች እንዲሁም ደግሞ በግል እኔን ማናገር የምትፈልጉ የቴሌግራም ዲስክሪፕሽኔ ከላይም አለ ከዚህም በታች አስቀምጥላችኋለሁ። ገብታችሁ በቴሌግራም ማናገር ትችላላችሁ ማለት ነው። እንዲሁም ደግሞ ሊንኮቹን እነኚህ አፕላይ የምታደርጉበትን ሊንክ የተለያዩ ሊንኮችን የማስቀምጥበት የቴሌግራም ፔጅ አለኝ። እሱም ቴሌግራም ፔጁ ከዚህ ስር ስለማስቀምጥላችሁ ገብታችሁ እሱንም ሰብስክራይብ በማድረግ ሊንኮቹን ከዛ በመውሰድ አፕላይ ማድረግ ትችላላችሁ ማለት ነው። አሁን ቀጥታ ወደ ጉዳይ ስገባ በጀርመን ሀገር ላይ የወጣው የስራ እድል ጀርመን ሀገራት ላይ አሁን ላይ በጣም አዛውንት በዝተዋል። ማለትም እድሜያቸው ከ60 ዓመት በላይ የሆኑ ሰዎች ናቸው ሀገሪቷ ላይ ሙሉ በሙሉ ማለት በሚቻል ደረጃ ያሉት ወይም በእድሜ የገፉ ጡረታ ላይ ያሉ ሰዎች ናቸው ጀርመን ሀገር ላይ ያሉት። ስለዚህ አብዛኛውን ስራዎቿን ወደ ተለያዩ ሀገር ዜጋዎች ላይ አፕላይ እንዲያደርጉ እያወጣች እና ወደ ሀገራቸው መታ ስራውን እንዲሰሩ ፍቃድ እየሰጠች ትገኛለች ማለት ነው። በዚህም ዙሪያ ላይ አሁን ላይ እጥረት ያጋጠማቸው የስራ አይነቶች አሉ። ከዛም ውስጥ በሕክምና ዘርፍ እንዲሁም ደግሞ ኢንጂነሮች በጣም ኬሚካል ኢንጂነሪንግም ሆነ መካኒክ በጣም ብዙ ኢንጂነሮችን በብዛት ትፈልጋለች ማለት ነው። እንዲሁም ደግሞ እንደዚህ በቴክኒክ እንኳን ያለቁ ስራዎች ማለትም ኤሌክትሮኒክስ ጥገና ሊሆን ይችላል፣ የቧንቧ ጥገና ሊሆን ይችላል። አብዛኞቹን ስራዎችን ወጣት ኃይል ስለሚያስፈልጋት ወስዳ ማሰራት ትፈልጋለች ማለት ነው። እንዲሁም በግብርና ስራ ላይ ሄደው እርሻ በማረስ የተለያዩ ግብርናዎች አሉ። እነኛ ስራዎች ላይ ሄዶ የሚሰማራ ወጣት ኃይል ስለሚያስፈልጋት በሱም የስራ ዘርፍ ላይ አውጥታለች ማለት ነው። ከ30% ውስጥ ነው። ነገር ግን እናንተ መጠቀም የምትችሉበት እድል ስላለ የስራው አይነት ባይታወቅም በተለያዩ ካምፓኒዎች ላይ በፋብሪካዎች ላይ ማለት ነው። አብዛኞቹ እንደዚህ ቸኮሌት ፋብሪካ፣ ወተት ማቀነባበሪያዎች ምናምን ብዙ ፋብሪካዎች አሉ። እንደዛም ወጣት ኃይል ስለሚያስፈልግ እዛም ላይ የመቅጠር እድል አለው ማለት ነው። ነገር ግን የነኚህ የፋብሪካ ስራዎች ላይ አብዛኛዎቹ እዛው ሀገር ያለ ሰው ወይም ደግሞ የሸንገን ቪዛ የሌላ ሀገር ሊሆን ይችላል፣ የጣሊያን የቱሪስት ቪዛም ሊሆን ይችላል፣ የምንም ቪዛ ሊሆን ይችላል። ብቻ የአውሮፓ ቪዛ ላላቸው የካምፓኒ ስራው የተመቻቸ ነው። ከዛ በስተቀር ግን ምንም አይነት ቪዛ ያለውም የሌለውም የሚል አላወጡም። ይሄኛው ላይ ግን ቪዛ ያለው ይላል ማለት ነው። ስለዚህ ይችኛዋ ትንሽ ከበድ ሊል ይችላል። አሊያም ደግሞ እዛው ሀገር ላይ ያላችሁ ሰዎች ካላችሁ ስራ አጣችሁ የተቀመጣችሁም ካላችሁ አፕላይ አድርጋችሁ መግባት ትችላላችሁ ማለት ነው። የስራውም ጊዜ እንደ ስራው አይነት ይለያያል። የሚሰጣችሁን ቪዛ አፕላይ የምታደርጉት አንድ ሰው ዱባይ ያለ ሰው የራሱ ቪዛ ያለው ሰው ተቀጥሮ የሚሰራ ሳይሆን ወይም ደግሞ ካምፓኒ ውስጥ ያለ ፓስፖርቱ እጁ ላይ የሌለ ሰው አፕላይ ማድረግ አይችልም። አፕላይ ማድረግ የሚችለው ግን ፓስፖርቱ በእጁ ያለ ሰው ወይም ደግሞ ሌላ ሀገር ላይ ዱባይ ላይ፣ ቱርክ ላይ፣ ቻይና ላይ ያለ ሰው አፕላይ ማድረግ ይችላል። ያንን አፕላይ ሲያደርግ የሚሰጠው የጀርመን ቪዛ በስራው እንደ ስራው ቆይታ የሚሰጠው ያ ሰውዬ ኢንቪቴሽን የሚልክለት ሰውዬ ለዚህን ያህል ጊዜ ይህን ሰውዬ እቀጥረዋለሁ ብሎ ለኤምባሲው የሚልከው ደብዳቤ አለ። በዛ ላይ ተመርኩዘው ያላችሁበት ሀገር ላይ ያለው አሁን ዱባይ ብትሆኑ ዱባይ ላይ ኤምባሲ አለ። እናንተ ኢንቪቴሽናችሁንና ፓስፖርታችሁን ይዛችሁ በመሄድ አፕላይ በምታደርጉበት ጊዜ የሚሰጣችሁ የቪዛ እርከን እንደ ስራው አይነት ይለያያል ማለት ነው። እሱም
የ6 ወር፣ የ9 ወር፣ የ1 ዓመት እና የ2 ዓመት ኮንትራት አላቸው። በጣም ከፍተኛ የሚባለው ወይም ደግሞ በግንባታ ላይ እና በሕክምና ላይ ያሉት ደግሞ እስከ 5 ዓመት ድረስ የመሰጠት ቪዛ የመሰጠት እድል የስራ ቪዛ የመሰጠት እድል አላችሁ ማለት ነው። በዛውም ደግሞ የስራ ቪዛ ካላችሁ እዛው ስራ እየሰራችሁ ግሪን ካርዳችሁ የምታገኙበት ፓስፖርትም አፕላይ የምታደርጉበት የተመቻቸ ሁኔታ ሊኖር ስለሚችል በሌላ በቱሪስት ከምትሄዱት በሌላ በባህር ከምትሄዱት በስራ ሄዳችሁ እዛ ቪዛችሁን ብቀይሩ ብዬ እላችኋለሁ ማለት ነው። ስለዚህ ከ6 ወር እስከ 2 ዓመት በህክምናና በኢንጂነሪንግ በትምህርት ደግሞ ለሚሄዱት ዲግሪ ላላቸው ወይም ማስተርስ ላላቸው ሰዎች ደግሞ እስከ 5 ዓመት ድረስ ቪዛ የመሰጠት እድል አላቸው ማለት ነው። አሁን በዋነኝነት የሚያስፈልገው በህክምና ላይ ከሆነ አፕላይ ስታደርጉ እራሱ ሊንኩ ስገቡ ዝርዝሩን ያመጣላችኋል። ወይም ደግሞ አፕላይ ካደረጋችሁት ኢሜይላችሁን ከላካችሁላቸው በኋላ ከነሱ ጋር ኮሚኒኬት ታረጋላችሁ ማለት ነው። ያ ሰው እናንተን ካመናችሁ ወይም ለመውሰድ ፍላጎት ካለው የስራ ዘርፋችሁን ሙሉ በሙሉ ሊጠይቃችሁ ይችላል። አፕላይ አድርጋችሁ ከጨረሳችሁ በኋላ ደግሞ የትምህርት ማስረጃችሁን አውተንቲኬት አድርጋችሁ ላኩ ልትባሉ ትችላላችሁ። እስካን አድርጋችሁ እሱን ማድረጋችሁ አይቀርም ማለት ነው። በህክምና ላይ ዶክተርም ነርስም ያስፈልጋል። እንዲሁም ደግሞ ስፔሻሊስት ባደረጋችሁበት ዘርፍም በዛም ዘርፍ ትሄዳላችሁ ማለት ነው። ስለዚህ በህክምና ሙሉ ዘርፍ የመሄድ እድል አላችሁ። ኬሚካል ኢንጂነሪንግ ደግሞ በተለያዩ ኬሚካል ኢንጂነሪንግ ላይ ስራ ልምድ ያላችሁ እና በዩኒቨርሲቲ የተመረቃችሁ ኬሚካል ኢንጂነሪንግ በዩኒቨርሲቲ የተመረቃችሁ የዩኒቨርሲቲ ዶክሜንት ያላችሁ ሰዎችም እንደዚሁ መሄድ ትችላላችሁ ማለት ነው። በግንባታ ስራ ደግሞ ከጉልበት ሰራተኝነት እስከ ትምህርት ተምራችሁ ኢንጂነሪንግ አርኪቴክቸሮች ልትሆኑ ትችላላችሁ። የፊኒሽንግ ባለሙያዎች ልትሆኑ ትችላላችሁ። ሙሉ በሙሉ በግንባታ ላይ አፕላይ ብታደርጉ የመሆን እድል አለው። ወይም ደግሞ ዶክሜንታችሁ ሙሉ ከሆነ አፕላይ ብታደርጉ የመሳካት እድል አለው ብዬ አምናለሁ ማለት ነው። በመቀጠል ደግሞ የቧንቧ ስራና ኤሌክትሮኒክስ ስራ እሱ የዲግሪ አይልም ማለት ነው። ዲግሪ ወረቀት አይፈልግም። የማንኛውም ሰርተፊኬት ካላችሁ እሱን ብትልኩላቸው ወይም ደግሞ የስራ ልምድ ካላችሁ የስራ ልምዳችሁን ብትልኩላቸው የመቀበል እድል አላቸው። ቧንቧ ሰራተኛና ኤሌክትሪክ ሰራተኛ ዲግሪም ዲፕሎማም አይጠይቅም። ቀጥታ ሰርተፊኬት ካላችሁና የስራ ልምድ ካላችሁ ሄዳችሁ መስራት ትችላላችሁ። በፊኒሽንግ ሙያ በተለያዩ ሴራሚክ ስራዎች፣ በመስታወት መግጠም፣ መስታወት ከውጭ ሆኖ የተለያዩ ረጃጅም ፎቆች ላይ በጽዳት ሰራተኝነት ወንዶች አፕላይ ማድረግ ትችላላችሁ ማለት ነው። በጣም አደገኛ ስራዎች ናቸው። ነገር ግን እዛ ሀገር ሄዳችሁ ብትሰሯቸው በጣም ህይወታችሁን የሚቀይር ገንዘብ ስለሆነ አሪፍ ገንዘቦችን ስለሆነ የምታገኙባቸው አፕላይ ብታደርጉ ብዬ መክራችኋለሁ ማለት ነው። የሚያስፈልገን ዶክሜንት ምንድን ነው የሚለውን ደግሞ ይዤላችሁ ቀርባለሁ ማለት ነው። በመጀመሪያ ቪዲዮን ላይክ አድርጉ፣ ሰብስክራይብ አድርጉ። ይሄን ከምነግራችሁ በፊት ማለት ነው። ጥያቄ እስካሁን ድረስ ካወራሁላችሁ ጥያቄ ካላችሁ ደግሞ በኮሜንት መጠየቅ ትችላላችሁ። እንዲሁም ደግሞ እንደ ማስታወቂያ እንዲሆናችሁ በህንድ የሻንጣ ስራ ላይ እስከዛሬ ድረስ 4-5 ጊዜ በግሩፕ አድርገን ልከን ነበረ። ወይም የሻንጣ ስራ ለሳምንት ሄደው የሻንጣ ስራን አይተው እቃ ይዘው የመጡ ጊዜያትን አሳልፈን ነበረ። አሁን ያንን በመሃል እኔም አልተመቸኝም፣ ብራዘርም አልተመቸውም፣ ቢሮም ለትንሽ ጊዜ ተዘግቶ ነበረ። አሁን ላይ ስለተጀመረ እንደ አዲስ ከኛ ጋር አብራችሁ ወደ ህንድ ሀገር ሄዳችሁ የሻንጣ ስራ መስራት ለምትፈልጉ ሰዎች በቴሌግራም ገብታችሁ ብታናግሩኝ ምዝገባ ስለጀመረን ወደዛ ሀገር ሄደን ወደ ህንድ ሀገር ከቪዛ ፕሮሰስ ጀምሮ እስከ መጨረሻ ሄደን እስክንመለስ ያለውን ከኛ ጋር አብራችሁ ሄዳችሁ መመለስ ትችላላችሁ ማለት ነው። እሱንም አብረን መሄድ የምትችሉ ወይም ደግሞ የምትፈልጉ የሻንጣ ስራ መጀመር የምትፈልጉ ሰዎች በውስጥ መስመር አናግሩኝ፣ ወይም ደግሞ በኮሜንት እኔ መሄድ ፈልጋለሁ በሉኝ። እኔ ራሴ የምመልስላችሁ ይሆናል ማለት ነው። አሁን ወደ ጀርመን ፕሮሰስ ወይም ደግሞ ቪዛ ስፖንሰርሺፕ ስራውን ለማግኘት ምን ምን ያስፈልጋል ወደሚለው ስመለስላችሁ በመጀመሪያ ፓስፖርት ያስፈልጋችኋል። ፓስፖርታችሁ ከ2 ዓመት እና ከ1 ዓመት ጊዜ በላይ ያለው እንዲሁም ደግሞ ከ4 ገጽ በላይ ባዶ ገጽ ያለው ያስፈልጋችኋል ማለት ነው። ከዛ በመቀጠል ደግሞ ሜዲካል ሙሉ ጤነኛ መሆን አለባችሁ። እነሱ የሚልኩላችሁ የሕክምና ጣቢያዎች አሉ ወይም ኤምባሲዎች ተቀባይነት ያላቸው ኢትዮጵያ ውስጥ ያሉ 4-5 ሆስፒታሎች አሉ። እነኛ ጋር ሄዳችሁ ሜዲካል አንዳንድ 6,000 9,000 እስከ 12,000 ከዛ አይበልጥም። እንደዛ ሜዲካል ታወጣላችሁ። ሙሉ ጤነኛ መሆናችሁን ማረጋገጥ አለባችሁ ማለት ነው። ከዛ በመቀጠል የትምህርት ማስረጃችሁን ጠቅላላ እናንተ የዩኒቨርሲቲም ሊሆን ይችላል ዲፕም ሊሆን ይችላል ያላችሁን ትምህርት ማስረጃ ጠቅላላ በዛ ስራ ላይ አፕላይ የምታደርጉትን
ትምህርት ሚኒስቴር በመውሰድ ትምህርት ሚኒስቴር ማህተብ ታስመታላችሁ። ከትምህርት ሚኒስቴር በኋላ ደግሞ ወስዳችሁ አውተንቲኬት ማስደረግ አለባችሁ። የውጭ ጉዳይ ሚኒስቴር ማህተብ ካልመታበት እነኚህ የምዘረዝርላችሁ ዶክሜንት ጠቅላላ በየትኛውም ኤምባሲ ተቀባይነት የላቸውም፣ ወይም ደግሞ ቢቀበሏችሁ እንኳን አፕላይ አያደርጉላችሁም ወይም ደግሞ አክቲቭ አያደርጉላችሁም። ስለዚህ አውተንቲኬት ማድረግ አለባችሁ ማለት ነው። ከዛ በመቀጠል አንድ ወረቀት ሲቪ ታሰራላችሁ። ይሄኛው አብዛኛዎቻችሁ ዱባይ እና ቱርክ፣ ቻይና ያላችሁ ሰዎች ታውቁታላችሁ። በአንድ ወረቀት ላይ ፎቶአችሁ፣ ስማችሁ፣ እድሜያችሁ፣ ሙሉ ሲቪያችሁ፣ የትምህርት ደረጃችሁ፣ መናገር የምትችሉትን ቋንቋ፣ ማንኛውም ቋንቋ 3-4 መናገር የምትችሉትን ቋንቋ፣ ይሄ ማለት ኢንተርናሽናል ብቻ መሆን የለበትም። የሀገር ጠቅላላ መናገር የምትችሉትን ቋንቋ ይሄን ቋንቋ መናገር ይችላለሁ ብላችሁ በሲቪው ላይ ሙሉ የትምህርት ማስረጃችሁን፣ እድሜያችሁን፣ የት ሰርታችሁ እንደምታውቁ፣ የስንት ዓመት ስራ ልምድ እንዳላችሁ በዛ ስራ ላይ ሙሉ በአንድ ወረቀት ብቻ ሲቪ ታሰራላችሁ። ፎቶግራፋችሁ ከጎን ያለበት፣ ፓስፖርት ነምበራችሁ ያለበት አንድ ሲቪ ታሰራላችሁ ማለት ነው። በአምስተኛነት የሚያስፈልጋችሁ ደግሞ ከፖሊስ ጣቢያ የወንጀል ነፃ ወረቀት ያስፈልጋችኋል። የትም ሀገር ብትሆኑ የወንጀል ነፃ ፔፐር ማውጣት ትችላላችሁ። ያንን የወንጀል ነፃ ወረቀት ካወጣችሁ በኋላ እነኚህን 5 ዶክሜንቶች ይዛችሁ ይሄንን ወረቀት አፕላይ ካደረጋችሁ በኋላ የሚላክላችሁን ኢንቪቴሽን ሌተር በመያዝ ቀጥታ ወደ ኤምባሲ መግባት ብቻ ነው። ምንም አይነት ባንክ ስቴትመንት አያስፈልግም። ምንም አይነት የትራቭል ሂስትሪ አያስፈልግም። ምንም አይነት ሌላ ዶክሜንት አያስፈልጋችሁም። ቀጥታ እነኝን 5ቱን ዶክሜንት ብቻ አሟሉ ነው የሚለው እዛው ሊንኩ ላይ ማለት ነው። ስለዚህ እነኝን 5 ዶክሜንቶችን በማሟላት ከዛ ሀገር የተላከላችሁን ኢንቪቴሽን በመያዝ ወደ ኤምባሲው በመሄድ አፕላይ ማድረግ ትችላላችሁ፣ ወይም ደግሞ ቪዛችሁን መጠየቅ ትችላላችሁ ማለት ነው። ስለዚህ ወደዛ ሀገር ስትሄዱ ሌላ የሚያስፈልገን ወጪ ምን አለ የምትሉ ከሆነ ደግሞ ወደዛ ሀገር ለመሄድ ሌላ የሚያስፈልጋችሁ ወጪ ምንም የለም። ኤምባሲ ስትገቡ የኤምባሲ ክፍያ ሊኖርባችሁ ይችላል። ከዛ በመቀጠል ደግሞ ከዚህ ሀገር ስትሄዱ በረራውን በራሳችሁ ነው የምትችሉት። የትኛውም ሀገር ሲሆን በረራውን በራሳችሁ ነው የምትችሉት። ቪዛውን ስፖንሰር የሚያደርጋችሁ ትኬት እንችላችኋለን ይላል። ነገር ግን ትኬት የሚችላችሁ እናንተ እዛ ሄዳችሁ ስራውን ከሰራችሁ በኋላ ወደ ሀገራችሁ ስትመለሱ የደርሶ መልሱንም ትኬት ሂሳብ አስበው ሊሰጧችሁ ይችላሉ። አይ ካሉ ደግሞ ቀጥታ የመመለሻውን ብቻ ቆርጠው ቪዛው ሲያልቅ ወደ ሀገራችሁ የምትመለሱ ይሆናል። ስለዚህ ከአየር በረራ እና ከኤምባሲው ክፍያ ውጪ ለምንም አይነት ደላላ አከፍሉም። ለምንም አይነት ሰው አፕላይ አድርግልን ብላችሁ አከፍሉም። እናንተው ሊንክ ውስጥ እየገባችሁ ብቻ አፕላይ ማድረግ ነው። እኔ ጋም ይሄንስ በዚህ ጉዳይ ላይ እንደዚህ ሙላልን ማለት ምንም አያስፈልግም። ራሳችሁ ቀጥታ ሊንኩ ላይ ገብታችሁ መሙላት ትችላላችሁ። እኔ ቀጥታ የወጣውን አዳዲስ መረጃ ነው ወደ እናንተ የምገልጸው። እኔ ቁጭ ብዬ አፕላይ አላደርግም ወይም ደግሞ የሰውን ፎርም አልሞላም ማለት ነው። ስለዚህ ራሳችሁ ሊንኩን ቴሌግራም ሊንክ ዲስክሪፕሽኑ ላይ አለ። በቴሌግራም ገብታችሁ ውስጥ ታገኙታላችሁ። እዛ ሊንኩ ላይ ገብታችሁ አፕላይ ብታደርጉ የሚያስፈልጋችሁ እነኛ 5 ነገሮች ብቻ ናቸው። ይሄንን እድል ባያመልጣችሁ አሪፍ ነው ላለው ማለት ነው። ውድ የፒኬቲዩብ ተከታታዮቼ ሌላ ጥያቄ ካላችሁ በኮሜንት መጠየቅ ትችላላችሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ቅድም እንደነገርኳችሁ በህንድ የሻንጣ ስራ ላይ አብራችሁን መሄድ የምትፈልጉ 10 ሰው ወይ 15 ሰው ከዛ በላይ ይዘን አንሄድም። ስለዚህ 10 ወይም 15 ሰው መሄድ የምትፈልጉ ወይም የሻንጣ ስራውን መስራት የምትፈልጉ ሰዎች በውስጥ መስመር አናግሩኝ ማለት ነው። ፒኬቲዩብ ይመቻችሁ።